ከጋዳፊ ጋር ሸራተን ሆቴል ከፍተኛ መዝናናት ሙድ ውስጥ ስገባ ህዝብ ላይ ይዘላሉ እንደዚህ ተተኛ አራባሽ አላላላ ማለት ከሳተታ አው ወደ ባሌ ቀይራላ እሺ ይጠብቁዋል እነሱ የገባ ሲጣን ከባድ አይወጣማ በቃ ከጠበቁ ካልጠበቁ ብዙ ዘፋኞች ተሸውዱ ቻው የፈረጡ አሉ ጎንደር ወደ ጎጃም ስቴት እየተሸለለ ነው የሰራውን ነገር እየተነገረለት ነው የሚቀበረው ዘራፍ እየተባለ ኦ ማይ ጋድ አለች እውነትም ትንፋሹ ከዚህ ነው አለች ከዛ ተረከሰች ምንድነው የሚባለው ስትለኝ ሽለላና ቀረርቶ ነው የዚህ እናታቱ አሰራት እኔ አላየሁትም የሆነ ቀን ሽለላና ቀረርቶ ተሪ ያያዝና ለክስ እዚህ ጋር ይላል ሸሌ ቀርቶ እንዴ አራ ስፔሊንግ ይራራሉ ዝርግታ አደረገች ሽለላና ቀረርቶ እንዴ አርጅታለች እንዴ 7 ዓመቷ ነው የዛኔ ነው ማለት መቅረቢያ ላይ ሽለላና ቀረርቶ ምን ነው ታውቃለህ ሺኖ ፋይንድ ገባ አወቀችው የት እንደተገኘ አወቀችው ገባ ወደ ኋላ በተመለሰን ቁጥር እኮ ቴክኖሎጂው ሁሉ ነገር እኔ ላለው ብዙ ጊዜ ግዕዝ የሁሉም የዓለም ምንጭ ነው ብዬ ነው ማስበው ለዛ ነው ልጅን ግዕዝ ያልከው አዎ ምክንያቱም የእውቀትም የጥበብም አሁን በቅርብ እንኳን አይታል የዛሬ 3000 ዓመት በፊት የብሮንዝ ሐውልት ተገኝቶ ከውሃ ውስጥ ብሮንዙ ወጥቶ ውስጡን ያጸዱት ተሰበረና ውስጡ ምን እንደተገኘ ታውቃለህ የግዕዝ ጽሑፍ እንደዚህ የተጠቀለለ የግዕዝ ጽሑፍ እግዚአብሔር ምን 3000 ዓመት በፊት ማለት ነው በዚህ እኮ በኢትዮጵያነት የኮመኮረው ለዚህ እኮ ማርያም እንዴ ትላንትና አጋጣሚ አንድ ሰውን ያው እዚህ ነዳለው ግን አንዳንዴ ደግሞ ያው ቺል ታርክ ስትል ተንቀሳቀሳለን ሰውየው አጋጣሚ ሆኖ ኔፓል ነው የገጠመኝ ኔፓል ነውና ከዛ አዩ ጋይስ ኢትዮጵያን አለ እንዴት አወቅ አልኩት አይናችሁ አለ ለምሳሌ አይናችሁ ልዩ ነው አለ እግዚአብሔር እውነት እንዴት እለዋለሁ እኔ አለኝ ኔፓል ነኝ ልጄ ግን ያገባችው ኢትዮጵያዊ ነው ግን ጥቁር የሚባል አልወድም ነበር ኢትዮጵያውያን ግን ጥቁሮች አይደላችሁ ትለያላችሁ አለ ዋ እኛ ጥቁሮች ነን እናንተ የመጣችሁት ከኛ ነው ጥቁርና ጥቁር ተጋብቶ ነጭ ወልዳል ነጭና ነጭ ተጋብቶ ግን ጥቁር ወልዷል አይ እሱ እኮ የእንትን ማጠር ነው የምናምን ማጠር ነው ማን ያሳጠረው ልጁ ይኸው ይበላል ይጠጣል ይኖራል እንደኛ አርጅቶ ይሞታል ስለዚህ ምንም እጥረት የለበትማ እውነት ነው ገባ ሌላ ስም ሰጥቶታል ኢቭን አሉ እኮ ራሱ የሚወለዱ ነጭ ነው እንደ ደቡብ ክልል ተታጭ ሰማያዊ አይን ብቻ አሪ ብሔረሰቦች አይቻቸዋለሁ በጣም ብሉ አይስ በጣም የሚያምሩ አየህ ስለዚህ አሁን እኛንን የፈጠርነው እኛንን እንደዚህ አይደለም እኛንን ማስቀጠል አልቻልንም ታሪካችን ገባ እርስ በርስ እየተነቋቆርን እርስ በርስ እየተቦቃቀስን እርስ በርስ አንዱ የሰራውን እንደ አይ ነው መጥፎ ሲሰራ ተው ሊባል ይገባል ገባ ምክር ደግሞ መስማት አለበት አንዳንዴ በጣም ገባ በጣም የተላላቆች ምክር በጣም ብዙ ሰው ሲቃወም እኔ ልክ ምትል ከሆነ ከባድ ገባ ሁሌ ደግሞ እስቲ ደግሞ ብለህ ማሰብ አለብህ ምክንያቱም ፈራሽ ነን ነገ
ለታሪክ ነው የምናስቀምጠው። ለልጅ ልጆቻችን ተርፍ ነው ገባ ታሪክ የምናስቀምጠው። እሺ አንድ ጥያቄ ልጠይቅህ። ከጋዳፊ ጋር ሸራተን ሆቴል ከፍተኛ መዝናናት እና ስጠይቅ የሆነ ጭብጭብታ ሰማ እንዴ ጓደኞቼ ጥሎኝ ሄዱ ብቻዬን ቀረሁ አልክ። ያ አጋጣሚ እንዴት ተፈጠረ? እስኪ ንገረኝ። አጋጣሚ ነው ምን ነው ታውቃለህ? አፍሪካ ላይ ዛኔ ገባ ብዙ የነጮች ጫና አለ ምናምን ገባ ብዙ ነገር አለ። ያው አፍሪካ መሪ ከተባለ የነጭ ታዛዥ አርግ የሚባለውን ብቻ ነው የሚያደርገው ገባ። እሱ ፈቅዶ ሲመራ የምናየው መሪ አሁን በቅርብ ነው ያየሁት ከጋዳፊ በኋላ የቡርኪና ፋሶ ትራውሬ እና ምን አለን አፍሪካነትን ፓን አፍሪካን የሚያቀነቅኑ እንደ ጋዳፊ ያሉ ሰዎችን በዛ ሰዓት የኛ ዓላማችንም እሱን ስለነበረ ጥይት የማይበሳው መኪና ለመግዛት ጥይት የማይበሳው ስለ በጦርነቶች መሃል ሰላምን ለመስበክ በዛ መኪና ውስጥ ሆናችሁ ማለት ነው። ከኢትዮጵያ ብቻ ነው ወይስ ከተለያዩ ዓለማት የተወጣጣ? ከተለያዩ ዓለማት። እሺ ማን ነው ኦርጋናይዝ ያደረገው ይሄን ነገር? ህይወት ትባላለች የዛኔ ህይወት ትባላለች። እሷና ባለቤቷ ነበር የዛኔ። እሺ በቃ እና በቃ ይሄን ነገር መኪናውን ማግኘት አለብን ተብሎ እነሱ ባይዘው ያሳክተውታል። አዎ ምን ሆነ መጨረሻው? እሺ ተጀመረ ይሄ ፕሮጀክቱ ተጀመረ። ከዛ ገንዘብ ማሰባሰብ ላይ ያሰባሰብን ለመኪናው መግዣ። እሺ ያው በዛ አጋጣሚ ነው የጋዳፊን የማግኘቱ ሲቹዌሽን ያገኘነውና መኪናውን ለመግዛት ገንዘብ እያሰባሰብን ልክ ዲላ ላይ ስንደርስ ከዲላ በኋላ እኛ ተመለስን። ለምን? ገንዘቡ በቂም አልነበረም የማሰባሰቡ ሁኔታ ገባ። ከዛ ስንመለስ በቃ እንደ አዲስ እንትን ብለን ይሄን ማስረዳት አለብን ለአፍሪካ ህብረት ይሄን ነገር አቅርበን ይሄን የሰላም እየተጓዝን ማለት ነው። በቃ በመኪናው ጦርነት ያለበት ቦታ ላይ እየገባ ሾው እየሰራን ኮንሰርት እየሰራን በመሃል እንደዛ ነበር የታሰበው። ትልቅ አይዲያ ነው በጣም። ከዛ እንደዛ ታስቡ ነበር የተጀመረው። የዛኔ ነው ጋዳፊን ያገኘው። እንዴት ነበር ሞመንቱ? እስኪ ስትገናኙ የሱ ሴኩሪቲዎቹ እንዴት ናቸው? ወደሱ ጋር መቅረብ ይቻላል ወይ? ይቻል ነበር። የምር በእውነት በጣም ፖዚቲቭ ሰው ነበር። አወራው በደምብ ሰከስኩኝ። እኔ እናንተ ነው ያለ ነው አልከ። ለዚህ ቻለ እኔ በጣም ተመቸኝ ምናምን አልኩት። እንዴ እንዳንተ አይነት መሪ ቢኖር እኔ ጀግና መሪ ነው። አይታታለ ሊቢያ እሱ ከሄደ በኋላ የሆነችው ያን ሁላ ነገር አድርጎ ህዝቡ ነፃ የሕክምና አገልግሎት፣ ነፃ መጠጥ ውሃ፣ መብራት አይከፍል፣ አንዳንዴ እኮ ውጭ እያወጣ እያስተማረ፣ አንዳንዴ እኮ ጥጋብ አይገርም። ነጮቹ ሹካሉ ነው በጆሮ መጥተው እንትራሉ። በጆሮ የገባ ሰይጣን ከባድ አይወጣማ። ድብልቅልቅ ነው ያለው። በጣም ያሳዝናል። እሺ ከጋዳፊ ጋር ነገር አለፈ። ሌላ ደግሞ ወደ ኋላ መለስ። መኪናው ግን ተገዛ። መኪናው ተገዛ። እነሱ ጉዟቸውን ቀጠሉ። እኔም ያው የውጭ ሀገር ቱር ምናምን ሲመጣ ምናምን ገባ ወጣ ስለነበር አላማውን ደግፌ እስከ ግማሽ ድረስ ተጓዝኩኝ። ከዲላ ተመለስኩኝ። ከዲላ ማለፍ አልቻልኩም። ጋዳፊ ግን አግኝታ ኬንያ ምናምን እየዞረዋል ሄደዋል ሳውዝ አፍሪካ ድረስ። ከሳውዝ አፍሪካ እስከ ጥግ ድረስ ነው የታሰበው፣ እስከ ሞሮኮ ምናምን እንደዚህ ሙሉ አፍሪካ እንደዚህ ዳርዳሩን እንደዚህ ተዞሩ። በጣም ደስ እንጀራ እንደ እንጀራ ነው ክባ። በጣም ደስ ይላል። እሺ ወደ ኋላ መለስ አድርጌ ደግሞ አንድ ደስ የሚል ገጠመኝ እንድናወራ ነው። እስራኤል ሀገር የመጀመሪያ ሾው ስታዘጋጅ ወይ ስትል የሆነ ግድግድ ቺክ ተሸክሞ ጠፋ። እስኪ ንገረን። ለሰለሱ እኔ ብዙ ጊዜ ልክ ሙድ ውስጥ ስገባ ህዝብ ላይ ዘላለሁ፣ እንደዚህ ተተኛለሁ። እሺ ይጠብቁዋል እነሱ በቃ ከጠበቁ ካልጠበቁ ብዙ ዘፋኞች ተሸውደው ቻው የፈረጡ አሉ። ባይዘው ከሚኪ ጎንደረኛ ጋር ራሱ እንዝለል ተባብለን ላጥ ብዬ ድሬዳዋን ትዝ ይለኛል። ላጥ ስል ዞር ስል የለም እሱ ግን ሰው ተቀበለኝ። ደስ ይላል።
ልክ እንደዛ ነው። ልክ ዌት ሰስት ብዬ ዘልዬ እንትን ላረግ ስል ነው ቅልብ አደረገችኝ ከነማይኬ ጋርዶቹን ያስመለስ እውነት። የዛሬ ደግሞ ቀጭን ነኝ ቀጭን ነው። አሁንም ያው ቀጭን ግን ይሻላል። አትዛኔ ደግሞ ጩጬ ምን ተሸክማ ሮጠች። ኧረ ልቀቂኝ ትላለህ አየር ላይ እንደገና ይጀመራል ሙዚቃ። ደግሞ ታውቃለህ በዲጄ ሙዚቃ መስራት ከባድ ነው፣ በጣም ከባድ ነው። አንድ ሰከንድ ካለፈች ቻው ቻው ባይ ባይ ብለህ ተለያይተህ። ለምን ታውቃለህ ኢትዮጵያ ውስጥ በዲጄ ሙዚቃ ኮንሰርት ምናምን ፈርስት ታይም እኔ ያሳየኋቸው እግዚአብሔር ያሳየኋቸው እንዴት እንደሚሰራ ምናምን ኢትዮጵያ ውስጥ ነው የምልህ። ምክንያቱም ቱር እያደረግኩ እያለ ሙሉ ባንድ ይዘህ ማትሄድበት ቦታዎች አሉ እንዳልኩ ትንንሽ ከተሞች ምናምን ገባ። ፕሮሞተሩም አቅሙ አልነበረውም እዛ ቦታ ላይ ሲዘጋጅ ምናምን ገባ። አዎ ገባ። የዛኔ በዲጄ ነበር አንድ ዲጄ ይዛለው በቃ። እና ብዙ ሰው የሚመስለው ሙዚቃ ተከፍቶ ሙዚቃ የሚጫወት ነው የሚመስለው። አንተ ምዘፈና አይመስለውም። ሊፕሲንክ ነው የሚመስለው ግን አይደለም። ባዶ ሪትም ይከፈታል፣ ዘፋኙ ይዘፍናል፣ አለቀ። ድምጽ ወጥቶ ማለት ነው። አንድ ካለፈ ከዛ ያኔ እንደገና አስጀመርክ። እንደ አዲስ ቀለበችኝ፣ እንደ አዲስ አስጀመርኩት። ደስ የሚል አጋጣሚ ነው። እሺ ሌላ እዚሁ ጉራጌቶን ላይ ሳንወጣ ማለት ነው የመጀመሪያ ስራ ነው 99 ዓመተ ምህረት አጋማሽ ላይ ነው ትዝ ይለኛል። እኔ ራሱ ሚሊኒየም ላይ በቃ ቅውጥ ያደረገ ዘፈን ነውና ያን የመሰለ ስራ ሰርተ ፕሮዲውሰር ጋር ወስደው አይረግጥም። እሱ እንዴት መሰለ እንዴት እርግጡን ንገረኝ። እኔ ሲጀመር የመጀመሪያ ግጥሜ ነው። የመጀመሪያ ስራ የመጀመሪያ ግጥሜ የመጀመሪያ ምክንያቱም እዛ ሞመንቱን የጻፍኩት የዴፓሪውን ሞመንት ነው የጻፍኩት እና አንደኛ የዳዲ ያንኪ አድናቂ ነኝ። ከሬጌቶን ዘፋኝ ገባሽ። ዳንሶልም ሰማለሁ፣ ጉራገኛውም ደግሞ አለ። ያን ቀላቅዬ መምናዬን እንደዚህ ልክ እነሱ ሬጌቶን እንደሚሉት ጉራጌቶን የሚል ቫይቭ አልፈጥርም በሚል ነው እንደዛ የሀገር ሳይለቅ ማለት እና የዛኔ አንድ ዘፋኝ ነበርና እሱን የሚገመገመው ሙዚቃ የሚያሳልፈው የሚጥለውም እና ሰው ሚክስ አስደርጓል አለኝ። አርጋ ግን አይረግጥም አለኝ። አይረግጥም ማለት እሺ ብዬ ለምን ክሊፕ ሊሰራል አይረግጥም ስለኝ እሺ በቃ በራሴ ልስራው ምናምን እያልኩ አጋጣሚ ሆኖ እንትን ተዘጋጀ። የዛኔ ሀያት ነበረች፣ ሰራዊት ፍቅር ነበረ እና አቶ ጋሽ ማስታወቂያ ነበሩ። እሳቸው ነበሩ እና እነሱ ሶስቱ ቁጭ ብለዋል። ፋሽን ሾው ነበረ። የፋሽን ሾው ዝግጅት ላይ በመሃል ክሊፑን እንደዛ ያደረከው ለዛ ነው። ቆይ ለነግረህ ነው። እሺ የፋሽን ሾው ስራው ላይ እኔን ዝም ብሎ ጠርተውኝ በቃ ራሴን ማሳየት ስለነበር ብዬ ዞርኩም ማሳየት ስለነበረብኝ ሄድኩኝ። እዛ ፕሮግራም ላይ ዘፈንኩት ጉራጌቶ። እሺ ቆሞ አጨበጨቡ ሶስቱም ማለት ነው። ኦኬ እንደዚህ አይነት ሙዚቃ አዲስ ስታይል ነውና ቆሞ ሲያጨበጭቡ ካሜራውን የሚቀርጹት የነበሩት እዛ ፕሮዲስ የሚያደርጉ እንትን ዘፋኙን የሚመርጥላቸው ዘፈን ገባ። ካሜራማኖቹ እዛ አጋጣሚ ሆኖ እዛ ያን ፕሮግራም ሊቀርጹ መጥተዋል። እነሱ ተነስተው ሲያጨበጭቡ አዩትና ቀይ ሙዚቃማ መስራት አለብኝ። አይ መጥቼ እኮ አስገምግሜ አይረግጥም አለኝ። ችግር የለውም ባይረግጥም ቢረግጥም ችግር የለውም እንስራው አሉኝ ማለት ነው። እሺ አልኳቸው። የዛኔ ታውቃለህ ክሊፕ ሲሰራል ተከፍሎ ነው የሚሰራ። ተከፍሎ ዘፋኙ ይከፈለው ነበር ክሊፕን ለመስራት። ከዛ ክሊፑን ወስዱታል። ከዛ የመጀመሪያ ክሊፕን ተከፍሎኝ ምናምን ሰራው። ይህ አይደለም የሚረግጠው ነገር መቼ እንደመጣ ልንገርህ። እሺ እርግጡ
ከዛ ይዛኔ አዋርድ ነበር። እሺ ማስመረቂያ ዕለት አዋርድ ነበረ። እሺ ከዛ ዘፈኑን ተጫወተ፣ ሁሉም ዘፈን ተጫወተና የኔ ዘፈን መጣና ተለቀቀ። ትዝ ይለኛል እንትን ነበር ሀገር ፍቅር ነበረ ምርቃቱ። እዛ የኔ ሙዚቃ መጣና ሰው ይደገም እንደ አዲስ ነው ገባ። አዲስ የመጀመሪያ ጊዜ ነው የሚያናድደው። ያለኝ ዘፋኝ አጠገቤ ነው ያለው፣ አይረግጥም ያለው። ቀጥሎ ያለው ዘፈን ደግሞ የሱ ነው። የሱ ዘፈን እየተጫወተ ይደገም እየተባለ ነው። እኔ እንዴት ሽምቅቅ እንዳልኩ እንዴት የት ልግባ አሁን ሳይረግጥም ማለት ይረገጣሉ ላይ በሁለት እግሩ ነው እና ያው ጊዜም አለፈ። አይ ነው አይረግጥምማ እንደዚህ አይተርፍም። እናት ወይ ሰስ ትላለህ። ክለብ ገባሁና ሙዚቃው ሲለቀቅ መንቀሳቀስ ጀመርኩ አልኩኝ የሚያደርግ የፊቶች ጭፈራ አስደንግጦኝ ስቅቅ ቆንጆዋን ጠርቼ በይ እንተዋወቅ ጠጋ በይ ጓደኞችን ሃይ በይ ትዳር አይገኝም ከመሬት ላይ የኔ ስም ቼድዮ የሱ ነው ኤቢአይ ሁላችንን እንጨፍር እኩል በአንድ ላይ እጃችሁን አድርጉ ወደ ላይ ቅም ያለ ሴቶች ነው የሴቶች ጨዋታ አንገታችሁን ነቅል ትከሻችሁ መታ እንዲሞን ጨዋታ ወገባችሁ ሰበዳላችሁ ወስ ዛሬ የለም ለብዘዝ ነቃበሉ ወንዶች ምንድነው መተከዝ እንደኔ ደንሱ ቆንጆዋን ሰሚያዝ ጋይስ ተከተሉኝ ይሄን እኩል እንበል ወደፊት ወደ ኋላ ዛሬ ጉድሽ ፈላ ያለ ላይ ግቢ ለቴሊ ይበላ ሲያራዳልኝ ከባድ ነው። እሺ ሰው ረገጠ ያለፍ ነው ረገጠ እና እንዳልኩ ያው ካሮል ጋር ገብተን ጋዳፊን አግኝተን ተጉዘን ዲላ ደርሰን እየተጓዝን ነው አሁን። እና የመጀመሪያ ሞመንት አሜሪካን የመጣሁበት ሞመንት ራፐሮች ልረዳ ነበር። እንዴት ነው እርዳታው ግን ምን ይዘላችሁ? ጃክሰን ሚሲሲፒ የሚባል ሀገር ነው የሄድኩት። እግዚአብሔር እኔ መጀመሪያ ኤክስፒሪየንስን እስኪ ንገረን። ሄድኩኝ ሰው ባርነት አልቀረም እንደዚህ ሀገር ነው ያልኩት። እግዚአብሔር በእውነት ምን አየህ? በእውነቷን ነበር የጠራች ለረዳ ነው የሄድኩት። እንደሄድኩ የተሰማኝ እዛ ምን አየህ? በቆሎ ውስጥ ድሮ እንደዛ ምናምን አየው ማለት ነው። ይሄ ነገር ልትሸጠኝ ነው እንጂ ልትፎሽረኝ ነው እንደ ምናምን አይልም ያስፈራል። ከዛ እንደውም ልጅ ያሬድ ነበር አብሮኝ። ልጅ ያሬድ አብሮ መጥቷል እና እሱ እንደውም ጫካ ይወዳልና ሰማልኩት ለአርባ ሀገር ነው እንዴ ጫካ ነው አሜሪካ ታገባ ለምንጠብቀው የፎቅ ጫካ ነው። አይ ነው እኛም የተሸወርነው ነው ስንመጣ ገባ። ዱባይን አይቻለሁ፣ እስራኤልን፣ አውሮፓ ሁሉንም አይቻቸዋለሁ። ገባ ሳርፍ በቃ ከተማ ውስጥ ነው ያረፍኩት። ገባ ይሄ ግን ጫካ ነው። ለካ ኤርፖርት ውስጥ ከሆነ ቦታ እስከ ጫካ ነው። በቃ ኤርፖርት ራቅ ብሎ ነው የሚሰራውና ምንድን ነው እያልኩ ቀኑ በበቆሉ በማሳ በምናምን ደሞ አለ በቃ ማሳ ምናምን ያለበት። ከዛ በቃ እሷ ኖርማል ነው ያው እሷ እዛ ነው የምትኖረው። ምን ያህል ጊዜ ቆየ? ያን መጀመሪያ መጣ ሄድኩኝ። እዛ ኢንተርናሽናል ፌስቲቫል ነበር፣ እዛ ሾው ላይ አሳየው። እሷ ያዘጋጀችው ሾው ላይ አሳየው። ራፐሮቹም እንደተባለው ረዳው። ቴዲ እርዳታ ድርጅት ተቋቋመ ብላል። ከዛ በቃ ብቻ በቃ ጥሩ ኤክስፒሪየንስ ነበር። ልጅ ያሬድ እንደውም የዛን ቀን ባይዘው የሸኘን ነፍሱን ይማረው አጫሉ ነበር። አጫሉ ነበር የሸኘን። ለመጀመሪያ ጊዜ አሜሪካን ስገባ ኤርፖርት ያደረሰን አጫሉ ነው። ቴዲዮ አሜሪካ እጅ ሰጠ አልሰጠም? ቀረ አልቀረው። ምንድን ነው ታዲያ እያደረክ ያለው? አሁን ፕሮጀክቶች አሉኝ፣ ስራዎችን እየሰራው ነው። እሺ ግን አለ አይደለ አንዳንዴ ምን መሰለህ እኔ በአሁን ሰዓት ኢትዮጵያ ሞት ነበር። ምንድን ነው አሁን አትላንታ አሜሪካ ነው እየኖርክ ያለው? ምን አዲስ ነገር አለ? እንዴት ነው ላይፉ? እንዴት እየያዘ? አሪፍ ነው እግዚአብሔር ይመስገን። ያው ሁሌ ጥሩ ነገር ከሰራ ከህዝብ የሚገጥም ነገር ጥሩ ነገር ነው። ሁሌ ደስ ይላል። በጣም አሪፍ ነው። ጥሩ በቃ እየሰራው ነው። ሚውዚኩ ላይ
ጠንክሬ እየሰራሁ ነው። በቅርቡም ያው አዲስ ነገር ይወጣል እየሰራሁ ጥሩ ነገሮች አሉ። እዚህ ካሉት አርቲስቶች ጋር ኮላቦሬሽን ለማድረግ የታሰበ ነገር አለ? በዛ መንገድ እየሄድክ ነው? ምንድን ነው? ብዙ ሪሰርች እየሰራሁ ነው። ምክንያቱም መጀመሪያ አንድ ነገር ከመስራት በፊት ሪሰርች ታደርጋለህ። ያን ነገር እንዴት ነው ማገኘው፣ እንዴት ነው ኮኔክሽኑን ምኑን እያልኩ ነው። አትላንታ ደግሞ ለዚህ ቅርብ ነች። በጣም ብዙ ኢትዮጵያውያን ደጋግ ኢትዮጵያውያን አሉበት። በጣም ጥሩ ሰዎች አሉ። በዛ ላይ ከእንደዚህ ከአርቱ ጋር በደንብ የተገናኘ የክለብ ባለቤቶች አምን ከሆነ አርቲስት ጋር ኮላቦ ሰርቶ በሱ ባንዲራችን ከፍ ይበል እንዴ መሆን አለበት። እዛ መንገድ ላይ ስለሆነ ያለው እሱ ነገር እንዲሆን እፈልጋለሁ። ሌላ አንድ የሚያስገጠመኝ እስኪ እናወራ። ኢትዮጵያ ነው አሉ አንድ ሴት ወጣ አንድ እየሮጠች መጣች። ምንድን ነው እላለሁ። ጩፋ ቤት ቀይር እስኪ ንገረን በላት። የዛኔ ኢትዮጵያና ኤርትራ የታረቁ ጊዜ ነበር። ያው የዛኔ ሞቅታው ላይ ነበረ። የሞቅታው ሰዓት ላይ ልጅቷ ከኤርትራ መጣ፣ ግን አባቷን ፍለጋ ነው የመጣችው። ለካ እዚህ ከአርቲስቱ ጋር ሄዳለች። ለካ ተምታቶባታል። የት ነው የማውቀው አለ እሱ ነው ብላ ደምድማለች። እና ጩፋ ምናምን አለች። አቤት ምራላ ሻራ ባካባታ ባሳካላላ ምናምን አልኳት። ተመርገኪ ምናምን አባትሽ ሰላሌ ነው ብለኝ ነበር። አራባ ሻላላ ማለት አሳታታ አው ወደ ባሌ ሄዶ ወደ ባሌ ቀይራላ ምን አላደለም ብትላት እሱ እኮ በቃ ደግሞ ፀጉር ቁርጡም ካንተ ነው ገባ ይወሰደው ማለት ተጠራጠረችና እና የዛኔ ደግሞ የተዝናናን ነበር። እኔ ሙድ እያስኩ ነው። እሷም አምርረዋለች። አሁን ሰላሌ ባሌ ልሂድ ምናምን አመጣወጣች አመጪ ምናምን እያለ እጄን ያዥ ምናምን ብዬ ነውና አወኩአት ወይት አንተነ ዝም ብትለው ልጅ ከዛ ለያልኳት ደስ ቢል ገጠመኝ። እሺ እንዴት ነው አሁን ደግሞ ወደ ተመልሰሃለሁ መሰል? ልጅ ጎርምሷል። አሁን ሚኒስትሪ ሊወስድ ወሰደ። እንዴት ነው ከልጅ ጋር ያለ ግንኙነት? በጣም ጥሩ። አባትነት እንዴት ነው? ልጅ እንዴት ነው? ምን ላይ ነው ያለው? ያው እናት ሀገር ኢትዮጵያ ነች፣ አባት ሀገር አሜሪካ። አባት ሀገር አሜሪካ። አሜሪካንን አንዱ ልጅ ሲገልጸው እንዳለ ታውቃለህ? አሜሪካ አሪፍ አርጩሜ ያላት አለ። ልክ ሰለሜ የሚለው ሰውዬ አርጩሜ ይዞ ልክ ከመስመር ሲወጡ አይደል ያስገባቸው እና አርጩሜዋን ይዛ ትገርፋለች አለ። ወደዛ ስትል ወደዚህ እና ለማስተካከል ለዛ ነው አባት ሀገር የምንላት። እሹሩሩ የለም አሜሪካን ሀገር። አይ ነው ትጠራለህ፣ ትለፋለህ፣ ትሰራለህ፣ መስመርን ጠብቀህ እንደ ጥረትህ ታገኛለህ። ለመለወጥም ትልቅ ነው፣ ለመጥፋትም በዛው ላይ ያህል ትልቅ ነው። ቴዲ በጣም ነው ደስ ያለኝ ከአንተ ጋር ሁለት ቀንም እንዲቁጭ ብዬ ባወራ አልሰለችም። ምክንያቱም ከረጅም ጊዜ በኋላ አብረን ኖረናል። የሚገርማችሁ ታዲያ ዱባይ አብረን ኖረናል። እዛች ቤት ተደራራቢ አልጓት ስትላለች ቁርስ ይዘል ስትመጣ አንተ የሚገርምህ የዛኔ እኮ ታውቃለህ ለመወፈር ነው የመጣሁት። ዱባይ የመጣሁት ታውቃለህ ትላችሁ ነበር ለመወፈር ነው የምሄደው እያልካ ምክንያቱም ቀጭን ነበርኩ በጣም እና ታዲያ የዛኔ እኮ ጂም ቀጥቅጬ ምናምን ምርጥ ሆነ። የዚህ ጊዜ ክሊፕ ላይ አንድ ጋርድ ነበር አብሮን ያለ ለትነት አርጎ ይዞ የሚገባ ልጅ ትዝ ይልሃል? በጣም ኮፍራ ብሎ እና ለሊት ትንሽ ላይ ብለው እርጎ ግድግዱ ሰው አለ ቢጠጣ ትንሽ ነው እርጎ ያን ጊዜ በሱ እንዲ ጂም እየሰራው ፉል ሚልክ የሚባል አለ ፉል ክሬም እሺ ሙሉ በቃ የሚያወፍር ፋት ነው እና እየሰራው ምናምን ጂም መጣ የሆነ አረብ ግድ አረብ መጣና ደግሞ እኔ እኮ በእኔ ቤት ወፍሬያለሁ ምናምን ቀውጬዋለሁ ምናምን
ኦ ማይ ጋድ በጣም ነው ሰውነት የሚያምረው። ምን እየበላ ነው የከሳው አላለኝም? ለነሱ ነው ከነሱ ነው አወጣውና ይሄን እየበላ ነው የከሳው። ለሱ ቀጭን ይገባ ተናድጃለሁ። ኮፍር ያለው በቃ ጨርሻለሁ። ትዝ ይላል መለስ እንደው ኧረ ቆይ እያላችሁ አይ አሁንማ ኪሎ 80 ገብቻለሁ። በቃ ጃፓን ሞልቷል። አዎ መመለስ አለብኝ አሉ። 4 ወር ነው የቆየሁት። ታዲያ ዱባይን እኮ እንዳንተ ኢንጆይ ያደርጋት የለም እንዴ? የኔ የሄድኩበት ሀገር ነው ዱባይ ኢንጆይ ማድረግ። ፈታ ብለህ አሜሪካን ነው እቺን እያደረኩ ጥሩ ነው። አሚን ቦታውን መምሰል ሀገሩን መምሰል at the same time የምትሰራው ስራ ደግሞ የምትዝናናበት ስለሆነ አንተም ያስፈልጋል። በጣም ደስ ይላል። የምታስተላልፈው መልእክት አለ? እኔ ጥያቄዎችን ጨርሻለሁ። እኔ ማስተላልፈው መልእክት ተፋቀሩ፣ ተዋደዱ፣ ሮሮ ማንሰማበት ሳቅ ምናይበት ዓመት ይሁን ነው የምለው። ሌላ ምንም ማስተላልፈው ነገር የለም። ሁሌም ሰላም ትሁን ሀገራችን። ያ ሰላም ወሳኝነት የምለው እንፋቀር፣ እንዋደድ፣ ዘር ፖለቲካ ምናምን ሳይለየን በቃ አንድ ነው የምለው። እኛ እንዋደድ። እኛ ስንዋደድ ነው ነገሮች የሚስተካከሉት። እኛ ሳንዋደድ ምንም ነገር ሊቀየር አይችልም። እንዋደድ። ወንድማማቾች ነን። አንድ ደም ነው ያለን። የሚደማን ቀይ ደም ነው፣ ሌላ ከለር የለውም። ነጩን ብትቆርጠው፣ ጥቁሩን ብትቆርጠው፣ ቻይናውን ብትቆርጠው አንድ። ስለዚህ እንዋደድ ነው የምለው። በዚህ አጋጣሚ ሌላ ምንም ማስተላልፈው መልእክት የለም። አንድ ስንሆን እንበዛለን። እውነት ነው ቴዲ፣ ቴንኪው። እኔም አመሰግናለሁ። አክብረኝ ስለመጣ ደስ ይለኛል። አክባሪ ነኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ሀሳብ እቅድ ሁሉ ይስመርልህ። በሰው ሀገር ላይ ነው ያለው፣ የምታስበው ነገር ሁሉ ይሳካልህ። ስለመጣ ደስ ብሎኛል። እኔም ደስ ብሎኛል። ክቡራትና ክቡራን ተመልካቾቻችን የአዲዮ ጨዋታ ነበር። የሚገርም ጊዜ እንዳሳለፋችሁ ምንም ጥያቄ የለውም። እኔ ራሱ በሳቅ ትንታ ሊደፋኝ ነበር። ቴዲዬ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። ይመቻችሁ። ወይት ሰብስክራይብ ሼር አድርጉ። የኔንም ደግሞ ሰብስክራይብ አድርጉ። አዎ የቴዲዮ እኔንም ይሄንም ደግሞ ሰብስክራይብ አድርጉ። የኛንም ቻናል ሰብስክራይብ ሼር ደግሞ እየገባችሁ አድርጉለት፣ ሰብስክራይብ አድርጉት። ያበደ ሙዚቃ ተለቆላችኋል። ያው ታዲያ ይለያል። አልበሜ ተመችቷችኋል። ምርጥ አልበም ጥሩ ነገር ይዞልኝ የመጣ ነገር ነው። በጣም አመሰግናለሁ ስለወደዳችሁ ስላደነቃችሁት። ይመቻችሁ ቴዲ። ቴንክ ዩ። እኔም አመሰግናለሁ። ግቢለት። ቺርስ ደብል ኤ Radio